አትንከርፋፊ ቀርፋፋ ስንቴ አንቺ በማሰልጠን እኮ ጊዜን ጨረስኩት። እኔን የመሰለ ሰው አገኘሻል ያው ልክ ነው። ቀመስ ሞሰቡ መጀመሪያ በክብር አንሽልኝ። ብሉ እንጂ ምን አንሽልኝ። አሁን በክብር አንሺው ሞሰቡ። ክደኙ ለምንድን ነው የማትሰሪ? ወጥ የማትሰሪ ለምንድን ነው? ስሚ ወጥ ለምንድን ነው የማትሰሪ? አይደለም እኮ የሽንኩርትም የዘይትም ሰጥሻለሁ ብለህ ሳሰጠኝ ቀር። ለዛ እኮ ነው የሰጠኸኝንም ቡኔትም ኒትን ገዘውባት አለቀ ገንዘቡ። ከሰጠሁሽ 3 ቀን ሞላው እንዴ? እሱማ ነው የማንንም ወጠጤ እያመጣሽ ተመገቢያለሽ እዚህ? ኧረ የለም ድፍት ያለ ማን ነው እየመጣ እዚህ ቤት የሚበላ? እኔ ላቤን ጠብ አድርጌ እሰጥሻለሁ እያመጣሁ፣ አንቺ ማንንም እያመጣሽ እዚህ ትመግቢያለሽ? አንቺ ምን አይነት ሰው ነሽ እባክሽ? ኧረ ተው እንደዚህ አትበለኝ መስፍን። አንቺ በማሰልጠን እኮ ምንድን ነው አድርጌ ነው ማሰልጠንሽ አንቺ? የለም ገንዘቡ አለቀኝ ብሎ ነው። እንደዚህ ነው ለኔ በርበሬ ለኔ በርበሬም እኮ ተበድሬ ገዝቼ ነው እንጂ የለም ነበር። ይኸውልሽ ከዚህ በኋላ አሁን ስመለስ እዚህ እንዳላገኝሽ ዋሽን ጠቅልሽ ሂጂ። ኧረ ተው መስፍን ምን መሄጃ ላይ ብለህ ነው? በሞቴ ተው እንጂ ጭንቅላትሽ አይሰራም። ብዙ ነገር አደረኩልሽ፣ ብዙ መከርኩሽ አይደል? አናቴ ላይ እኮ ልትወጪ አናቴ ላይ ልትወጪ እኮ። እሺ ነቃ በይ። ወዲህ ሰብሰብ አድርገሽ ጌራ አውት ባስቸኳይ። መስፍን ምን መሄጃ አለኝ? ተው እንጂ ዳርባይ ቃል መልስ እንዳትመልሽልኝ። ባይሆን ቡናውን ብጠጣው ነው። እሺ እኔ ቆንጆ ወይ ደህና ነሽ? ደህና ነኝ። አንተ እያለ ምን ሆናለሁ? አምሮብሻል እባክሽ። አዎ ባለፈው ያሰፋልኝ ቀሚስ እኮ ነው። በጣም አዎ ያምራል። አመሰግናለሁ። አሁን ይሄ ነገር መፈራረስ አለበት። አዲስ ቤት ልትሰራልኝ ነው? አዎ ይሄን ቦታውን እገዛውና በቀጥታ ግራውንድ ፕላስ 2 ወደ ታች ይሰራልሻለሁ። መስፍኔ ወደ ላይ ግራውንድ ፕላስ ስንት ጠሪስቲ? ችግር የለውም። ምን አቻለሁ ከሰፋ ይበቀኛል። ወደ ላይ ጠሪ እነግርሻለሁ። ጠሪ 2 ይሁን አነሰ አይደለም እኮ መስፍኔ እንትና በጣም ትልቅ እንዳይሆን ብዬ እኮ ነው። በጣም ትልቅ እንዳይሆን ብዬ ነው። እና ምን ችግር አለው? እሺ እኔ ልኑርልሽ እንጂ። እሺ ኑርልሽ። አመት ኑርልኝ መስፍኔ የኔ ዘንካታ። በስምሽ ይሄን ቦታ ገዛዋለሁ። ለኔ? አዎ መስፍኔ አንቺን የመሰለች ፀሐይ ልጅ። አመሰግናለሁ። በቃ እኔ ካንቺ በኋላ ሌላ ነገር አልፈልግም። እሺ በቃ ሁሉን ነገር ኢንቨስት የማደርገው ባንቺ ነው። እሺ ይኸውልሽ ሀብት ሞልቷል። አንቺን የመሰለች ፀሐይ ንጹህ የሆነች ልጅ ደግሞ አጠገብ ያለች። ታዲያ እኔ ውበቴ እያደረ ያበባል እንጂ ይሄን ፎቅ ይኸውልሽ እኔ ቆንጆ እኔ ራሴ ቆሜ ነው ማሰራልሽ። እሺ መስፍኔ አንተ እዚህ መምጣት አይጠበቅብህም። አንተ ብቻ ብር መድ እንጂ አንተ መምጣት አይጠበቅብህም። ዘመድ አዝማዱን ሰብስቤ አቆልቋያ ሲዤ እነሱን ሰባስቤ አሰራለሁ። ችግር የለውም። መቸገር የለብህም ማለት ብቻ ብሩ በቃ ብትፈልጊ በዶላር ብትፈልጊ በዩሮ ኧረ በብር ይሻለኛል መስፍኔ። በፓውንድ ብትፈልጊ በብር እሰጥሻለሁ። እሺ ምንም ችግር የለም። እሺ አንተ ባትኖር ምን ነበረ? አሁንና ምንድን የት ሄደን እንዝናና? የት ይሽ ስራው መስፍኔ ስራው ናፍቀሽኛል እኮ በጣም ናፍቀሽኛል። አሁን ካንቺ ጋር በጣም ጥሩ የፍቅር ጊዜ ማሳለፍ ነው የምፈልገው መስፍኔ። ሻይ ልቅዳለህ? ምንም ስራ የለውም። አሁን ደውላለሁ። አይነዲስ ማለት ነው ምን መላለይ ብለሽ ነው እሱ ቤተሰቦችን ጥዬ ትዳራለኝ ብዬ መጥቼ ለምን ወጥ አልሰራሽም? ወጭም አይሰጠኝም። ታውቂዋለሽ ቆጥቋጣ ነው። አረቂውን መጠጣት እንጂ ለኔ ወጭ አይሰጠኝም። አሁን ለምንድን ነው ምሳ ያልሰራሽ ብሎ እዚህ ቤት ስመለስ እንዳላገኝሽ እንደውም አንቺን ታገባው ነው እኔ ከሳሰልኩ። ሁለተኛ እዚህ ስመለስ እንዳላገኝሽ ብሎ አሰጥቶ ላገኝ መግቢያ እንደሌለኝ እያወቀ ዋን ብሎ
እና ወጥ አልሰራሽም ብሎ ነው ሄጃለሽ? የለም እንደው ወጪ እንደው ውራ አይልም ብታይ። አሁን መችለታ ነው 300 200 ሰጠኝ። ቡና ምናምን ገዛውበትና አለቀ። በርበሬ ሁላ ተበድሬ ገዛው። አሁን ለምንድን ነው ተዘብዝፈሽ የማንንም ጎረምሳ እያመጣሽ እየበላሹ ነው እንጂ እውነት ገንዘብ አጣሽ ነው ወይ? እውነት ቤት ውስጥ የሚሰራ ጠፍቶ ነው ወይ አለና እዚህ ቤት ስለምናገኝሽ አለኝ። ምን አንቺስ ይሄን ተናገረ ብለሽ በረሽ መጣሽ? በሉ ሙዚ ልውሰድሽ። ኧረ መስፍን በቢኤምደብሊው ይዤሽ ልሂድ፣ በሐመር መኪና ይዤሽ ልሂድ መስፍን ነው በማርቸዲስ። ኧረ ተው በእግራችን እንሄዳለን። በሮል ሮይስ በእግራችን እንሄዳለን። እንትን ልበል ላዝዝ። ምን አሜሪካ ወይ አውሮፓ? ተው ሀገራችን ምን ብለህ ተው ነው እንደውም የአውሮፕላን ቲኬት ልቁረጥ። ኧረ መስፍን ተው እባክሽ እባክሽ አትጨናነቂ። እኔ ዘና ፈታ ማለት እንፈልግ። የአውሮፕላን ተከራውን ይመጣልሻል። ወደ ማታ እንዞራታለን። ቁርስ የት? እንግዲህ ቁርስ ዱባይ፣ አላውቃትም። ምሳ ኬንያ። አንተ ካለ እኮ በቃ ማለው የለም። ራት ኢትዮጵያ። ይኸውልሽ ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት የሚባለው ተረት ይፈጸም ዘንድ ሀገራችን ላይ መጨረሻው አይደለ? ይሁን ግብአተ መሬታችንም ሀገራችን ላይ እራታችንም ሀገራችን ላይ ይሆናል ማለት ነው። እሺ ግን በአንድ ቀን ይደርሳል። በአንድ ቀን ይደርሳል። ቁርስ አልኩሽ እኮ ምሳ፣ እራት ያንን የመሳሰለ ላይፍ ትተሽ ይሄንን ኮተት ነገር እንዴት ያፍቅሻል? እባክሽ ለምንድን ነው? ችግር የለውም መስፍን፣ ያጎቴ ልጅ አለ ጠብቁ እየሄዳለሁ። እውነትሽን ነው? አዎ እኔ ሞስትሽ ቦታ ላይ አልመለስም ነው የምትይ። እንኳን ይሄንን ጠብቅልኝ እና አሁን ለጊዜው ይኸውልሽ እሱን እንጨርሳለን። አሁን አውሮፕላን ቲኬት ልቆርጥ መሄድ ስላለብኝ ለጊዜው እቺን ይሄን ብር እንትን በያው። እሺ መስፍን ያዥ። አትችይም እንዴት ታውቂው አይደል? እናቴ ዱላ ታነሳ። እናቴ ወገቤን አንክቶ እንደባለፈው ሰለስትና ሳንቺ መኖርሽ አይደል የተረፍኩኝ። እና አሁን ወዴት ትሄድሽ ነው? ምን አውቃለሁ እኔ ምኑንም አላውቀውም። የምሄድበትንም ምንም መሄጃለሁ ብለሽ ነው? መጀመሪያ እጀጥ ይባላል። እስቲ ሂጅ እዚያ እኔ ቤት ቆይኝ። መጣሁ ሂጅ መጣሁ። እና እንደው ይሄን ወጥ አልሰራሽም ተብለሽ ነው ውጪ ተባልሽ? እንግዲህ ሌላ ምን አድርጌ ነው ውጪ? ሌላ ጥፋት አላጠፋሽ? እስቲ ሙጭ በይ። ሙጭ ነቱን ይሄን ባጠፋ ጥፋቴ ነው ብያምኛ ቀበለ የለ ነበረ ግን ታይወኒ ከፈስ ያውቅባቸዋለሁ። መካክሬ ደና አድርጌ ቆይሻለሁ። እዚህ እኔ ዘንድ ጠብቂኝ። መጣሁ አሁን ሙቼ ዋን ተመልሰሽ ነው ለኝ እናቴ ግራ ገብቶኝ እኮ ነው። እሺ እጅ መጣሁ እንዲያ ብያቸው እመጣለሁ። እንደው ገና ይሄን አልሰራሽም ነው ውጪ ሂጂ። እንደው ተነስተሽ ሂጂ ተቤት በአንድ ቀን ኦሮዲሊ ዓለም አይደል? በጣም ዓለም እንዴት አይነት ይጫነኝ የነበረው ነገር ሁሉ ለቆሰይ ጓዟን ጠቅልላ ሄዳለች። ምን በወጣኝ መድረቅ ስንቱ እየተቃጨብኝ እኔ ከዚች ሲነግሯት ከማሰማ ደነዝ ጋራ እስከ መቼ ነው መኖር? እኔ ቀብራራው እንዲሁ በጣም ይኸውላችሁ መመለሻ ይሄን ደግሞ ጥላ ሄደች። ትገቢያታለሽ፣ እስቲ ድርሽ ትያታለሽ ወደዚህ። ይሄንን እልክልሻለሁ ወይ ለአንዱ እሰጥልሻለሁ። በእኔ ገንዘብ እኔ ሁሉ የተገዛ እንደውም እሰጣታለሁ ወስጄ እዛ። ጥሩ ነው። እሷ ትለብሰዋለች። ለዋጋ እሰጣታለሁ። እሷ ካላማረባት በምን ይዤ ልሂድ? ሻንጣ የት ነው ያለ? እዚህ ቤት ንጹህ ጋሽ መስፍን እንደምን ነሽ? ደህና ነህ? ደህና ነሽ? ሰላም ናችሁ? ታዲያ ደህና ነህ? ደህና ነሽ? ደህና ነኝ። ደህና ነኝ። ሰላም ናችሁ? አለን። ቁጭ በይ። እሺ። እንዴት ነው? ደህና ምን እግር ጣለሽ እባክሽ? አሁን እኮ አይን አዲስን አግኝቻት መንገድ ላይ ምን አለች? እንደው ምን ይሁን ብለህ ነው ጋሽ መስፍን? አንተ ተውን። እሺ። እና እንደው አለሱ ሌላ ሰው እንደሌላ ትያወቁ ችግርም የለውም። መስፍን በይ በማክበሩ ነው። በይ ግድ የለ መስፍኔ በቃ እንደዛ ነው የሚባለው። እሺ። እና እንደው ይቺ ልጅ አሁን ሌላ መግቢያ እንደሌላ ትያወቁ
አለሶ ሌላ የምታምነው ሰው እንደሌላት እያወቁ ልብስሽን ጠቅልለሽ እዚች ቤት እንዳላገኝሽ ውጭ የሚሏት ምን ነገር? እንዲሁ ትዳር በምክክር አይሆንም? ምን እንዲሁ እቺ አንድ ፍሬ ልጅ አታሳዝኑ? እሷን አምና እኮ ነው የምትኖር። ጥሩ መካሪ ነሽ ንጹህ፣ እውነት በጣም አደንቅሻለሁ። ግን ኧረ አይደለም እኔ ተስፋ አውቄ አይደለም፣ ግን እንዲሁ የከበደ ችግር እንኳን ቢኖር እንዲሁ ሽማግሌ ላይ ደርሶ ተፈቶ ችግሩ በቃ ትዳሬ ብላችሁ ብትኖሩ ምን ችግር አለ? በጣም ጥሩ። ጨረሽ ንጹህ የኔ ቆንጆ። አያፊዙብኝ። አላፊዝም። እሷ ድንጋይ ራስ ናት፣ አይገባትም። ከእግር እስከ ራሱ አለበስኳት። ጆሮ የለ አንገት የለ እግር የለ እጅ የለ ጠቅላላ ወርቅ በወርቅ አረኳት። ከዚህ ጭንቅላቷ ግን አልሰራለም። ምን ላድርግ? ጌራውት ቆነጃጅት በሞላበት ዘመን የኔ ቆንጆ። ኧረ ይተው ጋሽ መስፍን ይተው። እንደው ምንድን ነው ችግሩ? ዝም ብለን እዚህ እንሟሟቅ። እንሟሟቅ ይህንን የመሰለ ይኸውልሽ ቁንጅና እንዳያመልጥሽ። ይሄ ብቻ እንዳይመስልሽ፣ ልቤ ሙሉ ነው። ቆይ እንዴት ነው የሚሉ ሄዷል ይታመኑ አልነገርኩህም? እና እንዲሁ አሁን እንዲሁ ጋሽ መስፍን ነው ይሄን ሁሉ ያወሩት ቢባል ማን ያምናል? ካይነ እኔ ምንም አላመንኩም። አሁን እያዩአችሁ ማመን ያውቃል እኮ። አየህ እንክብካቤ። ተይ እንጂ እኔም ተቀምጬ ተይ እንጂ ዋጋ ተይ። ልክ እኮ ነኝና አሁን አንተ አነጋግራቸው ራስ ቆይ እሳቸው ይሄን ሁሉ ስላሉሽ ብቻ ወደ እሳቸው እንደዚህ ይጀርሽ እንዳው እንዴት ይወጣ አንተ ግን ያችን ያሉኝ ነገር ባያት። ኧረ እንደውም ማየት አማረሽ። አንድ ቀን እኮ ነው። ተይ እንጂ ዋጋ ተይ እንዳጨርሱ ተይ። እደውልልሃለሁ እኮ እንደው ምንም እሺ እጠራለሁ። መደወሉ ለኔ ምን ይጠቅመኛል? መደወሉ ምንም የሚጠቅመኝ ነገር የለም እኮ። ግን ምን የምልሽ ግን እንደው ጋሽ መስፍን ግን እንደው ይሄን ያህል እንደዚህ ያወራሉ? እኔ እኮ ነኝ አርጅቻለሁ እኮ። እሳቸው እኮ ዝም ብለው አሉት፣ በቃ ይሄን ቃላት ደረደሩት። አይ እንክብካቤ። እኔ እኮ ነኝ እያወራ ያለ። ገርሞኝ እኮ ነው። ገረመሽ? እንደው ክፉ አታሳስቢልሽ፣ ክፉ አታሳስቢ። ያን ያብሽ ቆልችሎ ከንፈርሽ ቆልችሎ የዛኔ ብስኩት እያመጣሁ እኔም እንደምሰጥሽ እንዳትረሹ። አረሳሁትም እኮ አሁን ዱባይ ሌላ ደግሞ ምንድን ነበር ያሉ እዛዛ ስላሉ ያችን ኬንያ እራት ኢትዮጵያ እንዴሻችኋል። ቀን ይበቀናል። አንድ ቀን ባዩ ብዬሽ እኮ ንጹህ የኔ ቆንጆ። አንቺም ይኸውልሽ አላገባሽም፣ እኔም ሚስቴን አባርሪያታለሁ። ስለዚህ አሁን ሁለታችንም ነፃ ነን። ስለዚህ ከዚህ በኋላ ለምን ፏ አንልም? ወዴት ነው የሚሄዱ? ወደዚህ አይታይሽም? የኔ መሰለ አልጋ እዚህ ላይ እንውጣና ይኸውልሽ ዓለማችንን እንየው የኔ ቆንጆ። እንደው ምን አይነት ቅሌታም ሰው ነዎት? ውበቴን ይኸውልሽ፣ ይሄ ውበት እንዳያመልጥሽ፣ ይሄ ቁንጅና እንዳያመልጥሽ። አሁን ሆድሽን እውነት እምቢ ልትይ አይደለም? እንደው መቼም ይቺ አንድ ፍሬ ልጅ እኔን መክራ አትመልሰኝም ታሰብኩት ብለው ነው እንዲህ የሚያላግጡብኝ። እንዳይቆረቆርሽ። ኧረ ወደዛ ንጹህ እንዳይቆረቆርሽ። እኔ ሽማግሌ የማይረቡ ቁራቁንቴ ሽማግሌ እኔ መስፍን ሽማግሌ። ይልቁንስ አንቺ ትብሽኝ የትብሽ ተባብላችሁ ትዳራችሁ ቀጥ አድርጋችሁ ምሩ። ይውስቲ ፊቴን እኔ ነኝ ሽማግሌ። እኔ ደግሞ እሷ አታውቅም፣ እሷ መመከር አለባት አልበሰለችም እላለሁ። ግን እሱ ነው ገና ጥሬ የማይረቡ አሮጊት ሽማግሌ። ኧረ ቢያነሳው ኧረ እባክሽ እንዴ መቼም አርጅቻለሁ እንዴ? ምንድነው ሁሉ ሴት እንደዛ ይሯሯጥብኝ እንዳልነበር። አሁን መስተዋት የት ነው ያለ? በእርግጥ መስተዋት አይቺ ካሳካየው ዘመን የለኝም። እቺ ደንቆሮ ታባል መቼ ነው የተጠረማመስ? መቼ ነው ሽበት ያወጣሁት? ዲፕሊ እዚህ ጋር ነበር።
ሊፕሌ መቼ ነው የጠፋ? ወይኔ መስፍን እውነትም ጠርማሳ ሽማግሌ፣ እውነትም ቅሌታም ሽማግሌ። መች ማርጀት ገባኝ ልቤ አልሞት ብሎ እና ማርጀቴ ነው። ቆዳ የሚወጥር ቢኖር ምን አለ ፈጣሪ ሽበት የሚያጠፋ። ልቤ እኮ አልሞት። ከምን ጊዜ ነው እንደዚህ ጨርመስመስመስመስመስመስ ያልኩኝ? ከምን ጊዜ ነው በሽበት የተሞላው? ወይኔ ወይኔ አንገቴን ደፍቼ ከዘራም ይዤ ሄጄ ከዘራ ልግዛ እንጂ ቤት በቃ ከዚህ በኋላማ ጉድ ነው እንጂ። ወይኔ ወይኔ ኧረ መተሽ ደበን እንዴት ነው የምታወሪ? እንዲሁ እኮ እንዲሁ ጭራሽ እኮ ነው እንዲሁ አሁን የነደደኝ ደግሞ አንቺ ነሽ። ጋሽ መስፍን መቼም እንግዲህ አንዴ ተጋናችኋል፣ ምንም ማድረግ አይቻልም። አሁን በሳቸው ዘመን ይሄ የሚገባል ካሉት አይቀር ትንሽ ልቀበላችሁ ብዬ። ኧረ ተይ ተይ፣ የተቀበልሻቸው ይበቃል። ምን ችግር አለው? የተቀበልሻቸው ይበቃል ያልኩሽ። ምን ነው የምትቀበያቸው? እንኩ ስትባሉ ተቀበሉ ነው የሚባል። ኧረ ምን ችግር አለው? መስጠትም አለ እኮ ሲቀበሉ መስጠትም አለ። ያንንም እያስታወሽ ተቀይሩ ሰፊውን ነው እንዴት ነው? ወደ ላይ ያሰ ወደ ታች 2 3 ነው ያለኝ። ጎሮ ቀብቶሽ ነው ሄደ። ቀብቶሽ ነው ሄደ ያሉኝን ሰማህ አይደል? ኧረ ተይ ዝም በይ። ሁለተኛ ይሄን ቃል ካፍሽ ቢወጣ ይኸውልሽ እኔና አንቺ እዚህ ነው የተዋወቅነው፣ እዚህ ነው የምናረጀው። የሚያምርብንም ይሄ ነው። እንደው ለመቀየር አሳው የለም አይቀየርም። ምንም የሚቀየር ነገር የለውም። እንዴት ነው የሚሸቀንጥሽ? እንደውም እኮ ጭራሽ ያጎት ልጅ አልሽኝ እኮ ነኝ። ባልነቱ ቀረና እኔን ያጎት ልጅ ጠባቂ ቤት ልታስጠብቂኝ አንቺ ዛራትና ምሳ ሀገር እየቀያየርሽ ልትበይ፣ እኔ እዚህ አልጋን ታቅፌ ልተኛ። አለማፈርሽ እሳቸውስ መችም እንደው አንቺ ግን እንደው ለቆመል እንደው ተይ፣ የበፊቱን ነው ማስታወስ ያለብሽ። እሺ አሁን ብሪትን አምጫት፣ ገንዘቡን አምጪ። ሞላ ገንዘቡን አምጪ አልኩሽ። እሺ ስኳር አልቋል፣ ሸቅጣል አልቋል፣ ቡና አያገባኝም። እሱ ገንዘብ ነው አንቺ ይኸውልሽ፣ ሰሚኛለሽ አይደል? ይሄን ገንዘብ ወሩሩ አንቺ ሊያታልሉሽ እንደሞከሩ ወገባቸውን ሰብሬ ይኸው እድሜ ያላስተማራቸውን ያልጋ ቁራኛነት አስተምሬያቸው እመጣለሁ። ከዚህ ንቅንቅ ብትይ ወገብሽን ነው የምሰብርሽ አንቺ ነው። ኧረ እናቴ ነይ ቤት አለሽ። አልናገራትም ትቼዋለሁ። ምን ብሎሽ ነው? ተይው ነይ ቡናውንም ታፍለዋለሽ። ወይ ትሰጣታለሁ አለሽ። በሞቴ ንገሪ፣ ምን ብሎሽ ነው መስፍን? እናቴ አንቺ የትም አትሄጂም፣ እዚሁ ተዲ ላይ አብረሽ ትኖሪያለሽ። የእሳቸው ነገር ለወሬም አይመችም። ነይ አዲስ ምንኛ ነው? ምን ብለውሽ ነው?